ነቢያት ሐዋርያት የተናገሩት ሙሉ በሙሉ እየተፈጸመ ያለበት ጊዜ ላይ ነው አሁን የደረስነው። ሁሉም የሚቀበለው ኢየሱስን መስራት አለብን። ሴት ቄስ፣ ሴት ጳጳስ እስከ መሾም ደረጃ የሚደርሱበት አላቸው፣ ሾመዋል። ይህ አይነት ጉባኤ ቤቶችን መንግስት ራሱ የዩኒቨርሲቲ ታይትል መስጠት አለበት። አነቃቂ ንግግሮች ብቻ ሳይሆን አነቃቂ መዝሙሮችም ተፈጥረዋል። አሁን በዝም ብለህ በጅራፍ አትግረፈው፣ ቆዳው ጠንካራ ስለሆነ በመቃ ትፍትፍ አድርገህ ባርነትን አስተምረው። አዲስ አበባ ዩኒቨርሲቲ ነው ምንማረው። አስደንጋጭ ነገሮች አሉ። ሰውን ወደ ብረት መቀየር የትምህርታችን ዘይቤ ጭምር ኮፒ ፔስት ነው። እነሱ እችላለሁ ነው የሚሉት፣ በእግዚአብሔር እችላለሁ አይሉ። አሁን በሎ ኦፍ አትራክሽን እኮ ሊቃውንት እንዴት ዋልክ ሲባል ድንቅ ነኝ። ሁሉም ነገር እምነት ሊሆን ይችላል። ሃይማኖት ግን የቃሏ ትርጉም ራሷ የለችም በእንግሊዘኛ ላይ። የአዲሱ ክርስትና ዋናው ነገር ከተቻለ ክርስትናን የአይሁድ እምነትና የእስልምናም አንድነት አለው አይደለም፣ እሱን ድራሹን ማጥፋት የሚል መንፈሳዊ ነኝ የሚለው በሎ ኦፍ አትራክሽን ሰይጣናዊ ነኝ ማለት ነው። አንድ ብርጭቆ ውሃ ማምጣት የማይችል ሰው ባህር ታመጣለህ ቢባል እንዴት ይሆናል? አንተ በስጋህ ራሱ አምላክ ነህ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እያመንኩና እየተማጸንኩ እንግዲህ የዚህን ዕለት መርሃ ግብር ጀምራለሁ። የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ በመላው ዓለም የምትገኙ ክርስቲያኖች፣ አሁን የምንገኘው የባህር ዳር ሀገረ ስብከት ሚዲያ ላይ ነው። ዛሬ እግዚአብሔር ወዶና ፈቅዶ አንድ ታላቅ መምህር ወደ ከተማችን መጥተዋል። ክቡር ርዕሰ መምህራን ዶክተር ዘበነ ለማ ዛሬ ከአሜሪካ ተጉዘው ባህር ዳር ከተማ ነው የሚገኙት። ያውም ደግሞ እዚሁ የአራቱ ጉባኤያት መቀመጫ ስፍራ ላይ ነው የሚገኙት ማለት ነው። ክቡር አባታችን እንግዲህ መላው ዓለም ያውቀውታል። ለክርስቲያን የሆነ ሁሉ ትምህርቶትን ያልሰማለ ብዬ ማሰብ ይከብደኛል። ዛሬ እዚህ ስለመጡ እኛ በጣም እጅግ ደስተኞች ነን። እንኳን ደህና መጡ። አሜን። እንኳን በቸር ተገናኘን። ሊቀ ሊቃውንት ስምዐ ኮነ መልአክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ ሊቅ ጋራ ይህንን እድል የሰጠኝ እግዚአብሔር ስሙ የተመሰገነ ይሁን። የባህር ዳር ሀገረ ስብከት ደብረ ሰላም ሀገረ ስብከቱና የደብሩ አስተዳዳሪ መላከ ሰላም ጥሪ አድርገውልኝ ወደዚህ መጣሁ። ያኛው እንዳለ ሆኖ ደግሞ ዛሬ ባየሁት ነገር እጅግ በጣም ተደንቄያለሁ። በዚህ በጉባኤ ቤቱ እንዲህ አይነት በዩኒቨርሲቲ ሌቭል ያለ የአራቱ ጉባኤያት ትምህርት ቤት ማየቴ በእርሶ በሚሰጠው ትምህርት እዚህ እጅግ መደሰቴን ስለሆነ ደስታው የኔ ነው። በእውነት እግዚአብሔር በሚያውቀው በዚህ ቦታ ላይ እግሬ እንዲረግጥ ሆኖ ይህንን ማየቴ እጅግ የሚያስደስት ነገር ነውና ሊቀ ሊቃውንት እግዚአብሔር ያክብርልኝ። ሀገረ ስብከቱንም ሚዲያ በሚሰሩት ስራ ሁሉ በሁሉም ዓለም ላይ ያለ እንዲከታተለው ይህንን መልእክት አስተላልፋለሁ። በተለይ ጉባኤ አቅሌሲያንም አውቀዋለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ልጆች እውነተኛ ትምህርት ለማግኘትና ከእውነተኛው ምንጭ ለመጠጣት እንዲህ አይነቶችን ሚዲያ መከታተል እጅግ የሚጠቅም ነገር ነው። በዚህ ሰዓት ያገናኘንም አምላክ ስሙ የተመሰገነ ይሁን። እግዚአብሔር ያክብርልኝ ሊቀ ሊቃውንት። አሜን። ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ አሁን ላይ ባለንበት ዘመን ለዚህ ዘመን ትውልድ መድኃኒት ይሆናል ብለን የምናስባቸውን ትምህርቶች ይነግሩናል። ብዙ ጊዜ በሚዲያ የምናያለን። በመጽሐፍቶችም ልክ እንደዛው መጽሐፍቶችም ላይ ከዚህ በፊት በጻፏቸውም አሁንም ላይ በጻፉት መጽሐፍ በተለይ በዚህ በአዲሱ መጽሐፍ አሁን እጀልመ ላይ አለ መጽሐፉ እንዳጋጣሚ ሆኖ በዚህም መጽሐፎት ላይ ለዚህ ለአዲሱ ትውልድ ወደ መዳን የሚደርስበትን ያው መምህራን ምንጊዜም ቢሆን መርከብ ሰሪዎች ናቸው። ትውልዱ ደግሞ በዛ ላይ ተሳፋሪ ነው የሚሆነው። መርከቡን ሰርተውልናል። በዚህ መርከብ ተሳፍሮ ነፍሱን ማሻገርና ወደ ወደቡ ማድረስ የእያንዳንዱ ትውልድ እኔን ጨምሮ የሁላችንም ኃላፊነት ነው የሚሆነው ማለት ነውና እንደው ከዚህ አንጻር እስኪ አሁን ይሄ መጽሐፍ እጃቸው ላይ ደረሳቸው አሉ፣ ያልደረሳቸውም ደግሞ ስለሚኖሩ አንዳንድ ሀሳቦችን ከዚሁ ብናነሳ ከዚህ ሳንወጣ ብዬ ነው የማስበው። ምንድን ነው ራሱ የአዲሱ ዓለም ክርስትና እና የስበት ሕግ የሚል ነው የሰጡት ርዕስ፣ ወይም ዘ ኒው ወርልድ ክርስቲያኒቲ ኤንድ ሎው ኦፍ አትራክሽን
with the new age movement and thought ነው የሚለውና ይሄ ምንድነው ራሱ እንደው ትንሽ ስለዚህ ገለጻ ያደርጉልን። ርዕሱ ላይ ብዙ ነገሮችን ይዟል። አንደኛ የአዲሱ ዓለም ክርስትና የሚለው ኒው ወርልድ ክርስቲያኒቲ የሚለው ሐሳብ በአጠቃላይ አባቶቻችን ይሰውረን ከሚሏቸው ከሶስቱ ነገሮች ደርሰናል። በዛ ውስጥ ነው ያለነው። አንደኛው ትውልድ እሉት ነው። ሁለተኛው ዕለት ኪት ነው። ሶስተኛው ዘመነ መንሱት ነው እና እነዛ ውስጥ ያለ እሳቤ ነው። ይሄ እሳቤ አውሮፓ የምዕራቡ ዓለም አስቀድሞ ከቅዱሳን ተጣላ፣ ከመላእክት ተጣላ፣ ኢየሱስ ክርስቶስ ብቻ አለና እሱንም ወደ መካድ ደረጃ ደረሰ። አዲሱ ዓለም ክርስትና የሚባለው አንድ ጊዜ ሃርቫርድ ዩኒቨርሲቲ የሚባል አለ። እዛ ውስጥ አንድ ሴት አለችና ምን የሚል አርቲክል ጽፋለች፣ ምን የሚል ንግግር አድርጋለች። ሁሉም የሚቀበለው ኢየሱስን መስራት አለብን። በጣም የሚያስደነግጥ ነው። የራሳችን የሆነ ኢየሱስ ማለት ነው። አዎ፣ ክርስቲያኑም የሚቀበለው፣ እስላሙም የሚቀበለው፣ አይሁዱም የሚቀበለው፣ ሰዶማዊም የሚቀበለው፣ ገሞራዊም የሚቀበለው፣ ሁሉም የሚቀበለው፣ ሁሉን የሚፈቅድ ማለት ነው። እንዳሻዬ ልሁን የሚል ያ እሳቤ ነው የአዲሱ ዓለም ክርስትና የተባለው። ኒው ኤጅ ሙቭመንት ስሙ ነው። በቅርብ ጊዜ የወጣ ስም ነው። ኒው ኤጅ ሙቭመንት ማለት የአዲሱ ዓለም እንቅስቃሴ ነው። የስበት ሕግ ደግሞ ሎ ኦፍ አትራክሽን ሁሉን ነገር በመጎተት ማምጣት ይቻላል ብሎ ታላላቅ ቅዱሳንን ሳይቀር በዚህ መጽሐፍ ገልጬዋለሁ። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን ኢየሱስ ክርስቶስ ሳይቀር የሎ ኦፍ አትራክሽን ተጠቃሚ ነበረ። እነ አብርሃም ሚሊዮነሮች ነበሩ፣ እነ ይስሐቅ እነ ያዕቆብ እያለ ሙሴ ሳይቀር ለገዛ ወገኖቹ ጋር መከራ መቀበል መረጠ የተባለውን እና አብርሃም ባለጸጎች ሲሆኑ ሳይቀር በድንኳን ኑሩ የሚለውን እና ድሃንም የመጸየፍ አጠቃላይ በራስ የመመርኮዝ እግዚአብሔር የለም የሚል እሳቤ ነው ክርስትናው። እና ከዚህ ማምለጥ አንችልም የሚሉ አሉ። አውሮፓ በአብዛኛውን ከማመን ወደ አለማመን የተሻገረበትን ይዞ የሚሄድ ነው። ይሄ እሳቤ ደግሞ የተቀዳባቸው ምንጮች አሉ። ፊሎሶፊካል ባክግራውንዱ አለ። በቻፕተር 1 በምዕራፍ 1 ላይ የተለያዩ ፍልስፍናዎች አሉ ቀድሞ የነበሩ። እነዛ ከኛ አስተሳሰብ ፍጹም ተጻራሪና ተቃራኒ የሆኑ ከክርስቶስ ወንጌል የተለዩ አስተሳሰቦች ናቸውና የአዲሱ ዓለም ክርስትና ከስበት ሕግ ጋር ወደ ኢትዮጵያም ስለገባ ትውልዱ እየጠፋ በጣም ስለመጣ ትንሽ የሰዎችን ሕይወት መቀየር ከተቻለና ማዳን ከተቻለ በሚል የወጣ ነው። በአብዛኛው ይሄ አስተሳሰብ ባጭሩ እግዚአብሔር የለም፣ አዲሱ ክርስትና ማለት የበፊቱ ክርስትና አልፏል፣ ወደ አዲስ ክርስትና መምጣት አለብን በሚል ደረጃ ያወጡለታል። ደረጃ አለው ነው የሚሉት። አሁን ካንት የሚባለው ፈላስፋ የሚያስቀምጠው ደረጃዎች አሉ። ጥናቱ ሶሲዮሎጂካል ነው፣ በማህበረሰብ ጥናት የተባለ ነው። እሱ የሚያስቀምጠው የመጀመሪያው ደረጃ ስነ መለኮታዊ ደረጃ ወይም የማመን ደረጃ ነው አለ። ለአውሮፓውያኑ በተለይ እንደሱ የማመን ደረጃ ነው አለ። በዚህ ሰዓት ሰው ያምናል አለ። ሰማይና ምድር የፈጠረ እግዚአብሔር አለ ብሎ ያምናል አለ። የመጀመሪያው ደረጃ እሱ ነው አለ ለአውሮፓውያን። ሁለተኛው ደረጃ ደግሞ የሜታፊዚካል ነው አለ። ወደ ተሸጋገሩ ሁሉም እምነት ልክ ነው ወደሚለው ሁለተኛ ደረጃ ላይ ይመጣል አለ። ሁሉም እምነት ልክ ነው፣ በግንድ የሚያመልክ፣ በዛፍ የሚያመልክ፣ በወዝ የሚያመልክ፣ በእግዚአብሔር የሚያመልክ፣ በምን የሚያመልክ ሜታፊዚካል ኮንሰፕቱ ሁሉም ልክ ነው የሚል ሁለተኛ ደረጃ አለው። ሶስተኛው ፖዚቲቪዝም የሚባለው ደረጃ ነው። እሱ ላይ ሲደርስ ሁሉም እምነት ዜሮ ነው፣ እግዚአብሔር የለም። ስለዚህ በሳይንስ በፕሩፍ በሪዝንና ሰው በራሱ ተመርኩዞ ራሱን ያምናል የሚል ነው እና ኒው ክርስቲያኒቲ የሚለው ከዚህ ጋር ተመሳሳይ የሆነ ሀሳብ ነው ያለው ሊቀ ሊቃውንት። በጣም ጥሩ። አሁን እንደው መጽሐፉን አይቼዋለሁ አንብቤዋለሁ እና በዚህ መጽሐፍም ውስጥ ያልተዳሰሱ ነገሮች አሉ። በተለይ በዚህ በስልጣኔ የሚመስሉ ግን ደግሞ ከእግዚአብሔር አንድነት ሊለዩ የሚችሉ ነገሮች በጠቅላላው መነሻቸው እንደተባለው ባክግራውንዳቸው ሲጠና ፍልስፍና ወይ የሆነ ነገር ላይ የተነሱ ሊሆኑ ይችላሉ። ግን ስልጣኔ ተብለው ነው በአዲሱ ትውልድ ዘንድ የሚቀነቀኑት እና ምናልባት እኔ አሁን ይሄ በቅዱስ ጳውሎስም ለጢሞቴዎስ ያስገነዘበው ክፉ ዘመን አለ፣ አስጨናቂ ዘመን ይመጣል ብሎ የተናገረውና እዛ ላይ የተጠቀሱ ነገሮች ምልክቶች በትውልዱ ላይ ይታያሉ የሚባሉ ነገሮች አሉ መጽሐፍ ቅዱስ ላይ እንደሚያውቋቸው እና ምናልባት ወደዚያ እየሄድን ነው። ቀጥታ እንደዛ ነው። ምክንያቱም እርሶ ያውቁታል
ሁሉን የሚያውቁት ነገር ነው። ሊቀ ሊቃውንት ስለ ዘመኑ ተናግሯል። አባቶቻችን 8ኛው ሺህ እያሉ ሲናገሩ 8ኛ ሺህ ዓለም ፍጻሜ ይሆናል ሳይሆን ያ ዘመን ምን ያህል የተበላሸ ዘመን እንደሚሆን ነው። ለምሳሌ እዚህ ላይ ከጠቀስኳቸው ቲዮሪዎች አሉ። ከነዛ ቲዮሪዎች መካከል የፌሚኒስት ቲዮሪ የሚል አለ። የፌሚኒስት ቲዮሪ የሴቶች እንቅስቃሴ ነው። እነዚህ ሴቶች ምንድነው ፓትሪያርካል የሆነውን ሶሳይቲ ማፍረስ አለብን ነው። አስተዳደሩ አባታዊ ወይም ወንዳዊ ነው። ስለዚህ እኛንን መሆን ያለብን በሚል ከቤተ ክህነቱ ጀምሮ በእነሱ እምነት ውስጥ ሴት ቄስ፣ ሴት ጳጳስ እስከ መሾም ደረጃ የሚደርሱበት አላቸው። ሾመዋል፣ እንደዛ አድርገዋል። እና ቅዱስ ጳውሎስ ቅድም እንደጠቀሱት በዚህ ዘመን ምን ሊሆን እንደሚችል ተናግሯል። ትዕቢተኞች፣ ችኩሎች የሚል ነው። እንዳነሱት ሲቪላይዜሽን የሚለው ለአውሮፓ፣ በነገራችን ላይ ሲቪላይዜሽን እኛ ጋር ያለው ስልጣኔ የምንለው ሀሳብና እነሱ የሚሉት በጣም የተለያየ ነው። እኛ ስልጣኔን ራሱ ሲጻፍ ራሱ በምን እንደሚጻፍ ጀምሮ ያለ ነው። ስልጣን የእግዚአብሔር ናት ብሎ ነው ባለስልጣን ራሱ ህዝቡን እኩል ማስረዳ ያለበት። በእነሱ ግን ስልጣን የሚለው ሲቪላይዜሽን ነው። ሲቪላይዜሽን የሚለው ቃል ራሱ ምንድን ነው ተብሎ ኢቲሞሎጂካሊ ስረ ቃሉ አመጣጡ ላይ ስናየው ሲቪታስ ከሚል ነው። ሲቪታስ ማለት ከተማ ማለት ነው። ለእነሱ ስልጣኔ ማለት በከተማ መኖር ማለት ነው። ስለዚህ በሌላ ቦታ የሚኖር ሰው አልሰለጠንም ወደሚለው ይመጣል። ከከተማ ጋር ነው የሚያገናኙት፣ ከዛ ጋር ነው። ግን እዚህ ላይ ሌላ አንድ ትልቁ ሀሳብ ምንድነው? በዋን ወርልድ ኦርደር አንድ ማድረግችን ዓለም የሚል ነው። ለምሳሌ ግሎባላይዜሽን ከተጠቀሱት አንዱ ነው። ግሎባላይዜሽን የሚጠቅም ግሎባላይዜሽን አለ፣ የማይጠቅም አለ። ወዴት ነው ግን የሄደው? ይሄኛው በኒው ክርስቲያኒቲ ወደማይጠቅመው፣ በአዲሱ ክርስትና የሚለው ወደማይጠቅመው እየሄደ ነው ያለው እና ነቢያት ሐዋርያት የተናገሩት ሙሉ በሙሉ እየተፈጸመ ያለበት ጊዜ ላይ ነው አሁን የደረስ ነው። በተለይ ይሄንን ነው ኢትዮጵያውያን አውቀው የኢትዮጵያ እምነትና ስልጣኔ ስርዓት ከሌላው ዓለም የተለየም በመሆኑ ትውልዱ ይሄንን ነው እንዲያውቅ የሚገባውና እነሱ በአብዛኛው የዘመኑ ፍጻሜ የደረሰበት ትውልድ የሚሆነው ተመልሶ ጣዖት ወደ ማምለክ የመጣ ነው። ሌላው አስደንጋጭ ነገሮች አሉ። ሰውን ወደ ብረት መቀየር፣ ሰውን ብረት ማድረግ የሚል ነው። ይህንን ዶክተር ኖሃ ሃራሪ የሚባል እስራኤል ሀገር የሂብሩ ዩኒቨርሲቲ ፕሮፌሰር የሆነ የጻፈው አንድ መጽሐፍ አለ። ሆሞዲዩስ ይባላል። ሆሞዲዩስ ሰው አምላክ ማድረግ ነው እሳቤው። ምክንያቱም ሰውን አምላክ ማድረግ እሱ በሚለው ሀሳቤ ወዴት ነው የሚሄደው? በቃ ብረት ማድረግ ነው፣ ሰውን ወደ ብረት መቀየር። አሁን የምናያቸው ወጣቱ የሚያየው ሙቪ፣ ፊልሙ በአጠቃላይ የምናያቸው ከሰው ልጅ አይምሮ ትንሽ ወጣ ያሉ ናቸው፣ ግን እየተሰራ ነው ያለው። አሁን ውጭ ሀገር ቤት ውስጥ ሮቦት ነው ሰራተኛው፣ በር ሲከፍት ሮቦት ነው፣ ቤት ውስጥ የሚስተናገዱ ሮቦቶች ናቸው። ነገ ወደማይሆን አቅጣጫ ሁሉ የሚሄድበትን እናያለን። እና ቃሉን መጀመሪያ አጣመው ለአዲሱ ክርስትና እንዲመች አድርገው። አሁን ለምሳሌ የግብረ ሰዶምን ነገር ስንመለከት ቅዱስ ጳውሎስ በሮሜ 1 ከ19 ጀምሮ የሚናገረው ወንዶች ለባህሪያቸው የሚገባውን ትተው ሴቶች ለባህሪያቸው የሚገባውን ትተው የሚለው ተፈጥሮ እንኳን አያስተምራችሁም የሚለውን ቃል እሱን ተፈጥሮ የሚለውን እንግሊዝኛው ላይ ኔቸር የሚለውን ወደ ምን ቀየሩት? ካስተምና ከልቸር አሉት። ባህል ነው አሉ። ለምሳሌ ሴቶች ራሳቸውን የሚከናነቡት የሚድል ኢስት ባህል ነው፣ ይሄም እንደዛው ነው ብለው ባህል ነው እንጂ ይችላል። ስለዚህ ብዙ ነገሮች ወደዚህ አይነት አቅጣጫ እየሄዱ ነው ያሉትና ያስደነግጣል ያለው ነገርና እንዳሉት ቅዱስ ጳውሎስ ጢሞቴዎስን የተናገረበት አሁን እየሆነ ያለው የአይነት ሐሳብ ነው። ሰዎች ሌላ ዓለም ላይ መኖር አለባቸው። ብዙ እንትኖች አሉ። አሁን ከዚህ በፊት የጻፉት መጽሐፍ ላይ ስለ ሲሊከን ቫሊ የሚባል ካሊፎርኒያ ውስጥ ነው ሊቀ ሊቃውንት ሲሊከን ቫሊ ውስጥ የሚጠናው ምንድነው? የሰውን አይምሮን ወስዶ ሌላ ዓለም ላይ መላክ የሚል ነው። the brief story of tomorrow ብሎ የሂውማን ቢንግ የሰው ልጅ ነገ ወዴት ነው የሚደርሰው የሚለው ቅድም የጠቀስኩት ነው ሃራሪ እና እንደገና ደግሞ ፕሮፌሰር ካኮ የሚባል የፊዚስት ነው ቲዮሪስት ነው። እና እነሱ የሚያቀርቡት ነገሮች እየተደረጉ ነው ያሉት እየሆኑ ነው ያሉት እና ይሄ አደገኛ ነገር ነው። ትውልዱ ይሄንን ማወቅ ይኖርበታል። በተለይ የኢትዮጵያ ልጆች እግዚአብሔርን የሚያምኑ ማወቅ አለብን። ከትምህርታችን ራሱ የትምህርታችን ዘይቤ ጭምር ኮፒ ፔስት ነው። አሁን እንደዚህ አይነት ጉባኤ ቤት የቤተ ክርስቲያኗ ትምህርት ቅድም ስጠቅስ ነበረ። በጣም አፍሪካ ውስጥ አሁን በጣም የሚለፋው ምንድነው? ዲኮሎናይዝድ ኤፒስቲሞሎጂ የሚል ኮንሰፕት ነው። ኤፒስቲሞሎጂ እውቀት ማለት ነው፣ ናሌጅ ማለት ነው። እና እውቀታችንን ነፃ እናውጣው የሚል ነው።
አሁን የምናደንቃቸው እንደነ ፈላስፋው ኢማኑኤል ካንት። አሁን ኢማኑኤል ካንት የሰው ልጅ በአራት ከፈለው። አንደኛ ነጭ ነው አለ፣ ሁለተኛ ቢጫ ነው አለ፣ ሶስተኛ ጥቁር ነው አለ፣ አራተኛ ቀይ ነው አለ። ቀዩ ምንም ሊማር አይችልም አለ፣ ጥቁሩ ግን መማር ይችላል አለ። አንድ ነገር ግን ነው መማር የሚችለው አለ፣ ባርነትን ብቻ። ባርነቱን ደግሞ ሲማር በዝም ብለህ በጅራፍ አትግረፈው፣ ቆዳው ጠንካራ ስለሆነ በመቃ ትፍትፍ አድርገህ ባርነትን አስተምረው። አዲስ አበባ ዩኒቨርሲቲ ነው የምንማረው። ስለዚህ እንዲህ አይነት ቦታዎች ራሱ አሁን እኔ ደስታዬ ገና አልለቀቀኝም። እዚህ ያየሁት የእርሶን ጉባኤ ቤት እንዲህ አይነቶች ሲመጡ ከዚህ ርኩሰት እናመልጣለን። ሰው እኮ ሲማር ነው፣ እግዚአብሔር በመጽሐፍ ነው ለህዝቡ የሚነግረው። ስለዚህ በዚህ የሚወጡት ሁሉ እንዲህ አይነቶችን ነገር ስናቃቸው፣ ከውጭ ያለውን ነገር ስናቅ፣ ምንድነው ዓለም ያለውን ስንል እንደው ትውልዱን ማዳን እንችላለን ብዬ አምናለሁ እንጂ በሌላ ዓለም እኮ አሁን ጀርመን ኖርዌይንም ያውቁታል። እነዚህ በሚሽነሪ አክቲቪቲ የነበሩ ሀገሮች ናቸው። አሁን ግን አብዛኛው ሰው አያምንም። 80% ጀርመኒ ቸርች አይሄድም። የፕሮቴስታንት ሀገር ነው። አብዛኞቹም ያዩዋቸው በጣም ስቶክሆልም አይቻለሁ። የሚገራርሙ ህንፃዎች ናቸው። እንደውም እኔ በጣም ደስ ያለኝ ምን እንደሆነ ያውቃለሁ። እዚያ ስጎብኝ ሁሉንም ቤተክርስቲያናት ሳያቸው ከነሱ የሚበልጥ ህንፃ እንዳይሰራ ራሱ ስታንዳርዱ ራሱ በዚያ ቤተ መንግስቱንም አየሁት። አሁን ልክ እንደ ቅድስት ስላሴና እንደኛ ቤተ መንግስት አጠገብ ላጠገብ ናቸው። የስቶክሆልም ላይ ያየሁት ቤተ መንግስት እና የቤተ መንግስቱ ጣራ ከቤተ መቅደሱ ዝቅ ያለ ነው። በቤተ መቅደሱ ልክ ምንም አይነት ህንፃ አላየሁም። እና የነበራቸው አስተሳሰብ ፈሪሃ እግዚአብሔር ነው የሚያሳየ ቀድሞዎቹ። ግን ዛሬ ስንሄድ ዝግ ነው። እንደሱ ነው። ዩኒቨርሲቲዎች እኮ ሲቋቋሙ አሁን እኛ ኢትዮጵያ ውስጥ የራሳችንን ነገር የምናቀል ያልታደልን ሰዎች ሆነን። ምክንያቱም የተሰራብን ስራ ቀላል ነው። ጀነራል ዶቦኖ ሞሶሎኒ ቴሌግራም ሲያደርግለት ሁለቱን ሀገሮች ጎበኘው ይላል። ሊቢያና መቋዲሾን ጎብኝቶ ሊቢያንና ትሪፖሊና መቋዲሾን ጎበኘና ሁለቱንም ሀገሮች ጎበኘው። ባዶ አሸዋ የተሞሉ ሳጥኖች ናቸው። ወደ ጥቁር መሬት ወደ ኢትዮጵያ ገፋ ይለዋል ሞሶሎኒ። ጀነራል ዶቦኖ ደግሞ ገንዘብ ላክልኝ እንደዛ ካልክ ይለዋል። ገንዘብን ያደርግልሃል መሳሪያ ነው እንጂ አለው። ኢትዮጵያን በጦርነት አንችልም፣ እንደ ሊቢያ እንደ ሶማሊያ በጦርነት አናሸንፍም። በፕሮፓጋንዳ በገንዘብ አንዱ ከአንዱ ማጣላት ብለው እነሱ ነው የዘሩት ነው ዛሬ ድረስ ትውልዱን የሚያወክብን። እና አሁን እርስዎ እንዳነሱት እነዚህ ሀገሮች ኦክስፎርድ ዩኒቨርሲቲ ሲጀምር በሃይማኖት ነው። ፕሪንስተን ዩኒቨርሲቲ ቢባል ኒው ጀርሲ በዛ ነው። ሃርቫርድ ዩኒቨርሲቲ ቢባል በዛ። ሁሉም ዩኒቨርሲቲዎች ሁሉም ፋውንዴሽኑ እንትን ነው። ፋውንዴሽኑ ይሄ ነው። አሁን እንዲህ አይነት ጉባኤ ቤቶችን መንግስት ራሱ የዩኒቨርሲቲ ታይትል መስጠት አለበት። ከዚህ እኮ እርስዎ የአራቱ ጉባኤ መምህር ነዎት፣ 4 ዶክትሬት ማለት ነው። ምክንያቱም አንድ ሰው ያውም ተምሮ ፔፐር ሰርቶ ምን ብሎ ነው ዶክተር የሚሆነው? አሁን በአዲስ አበባ ዩኒቨርሲቲ የፊሎሎጂ ትምህርቶች አሉ። አሁን አዲስ አበባ ዩኒቨርሲቲ አይነት የባህር ዳር ዩኒቨርሲቲ አይነት ብራንች ያደርገዋል ይሄንን። ሌላ ቀርቶ ከውጭ እኮ ልናገናኘው እንችላለን ይሄንን። ስለዚህ እንዲህ አይነት ትምህርቶች ሲመጡ ከዚህ ርኩሰት ማምለጥ እንችላለን። ራሳችን እንድናቅ ትምህርታችንን ነፃ ማድረግ የአውሮፓውያንን ሀሳብ ይዘን ከምንመጣ ፈተና ራሱ እኮ ማትሪክ ይባላል። 12ኛ ክፍል የእንግሊዝ ነው፣ ማትሪኩሌሽን ነው፣ የኛ አይደለም። ስለዚህ እንዲህ ነው የተበላሸ ነው። ቀስ እያለ ነው ነገሮች እየተበላሹብን የመጡትና ይሄም ምሳቤ ቀስ እያለ መምጣቱ ስለማይቀር ወደዚህ ቀድሞ ትውልዱ ማወቅ ከቻለ የተወሰነው ካወቀ ትልቅ ነገር ነውና በዛ መንገድ ነው ይሄንን መጽሐፍ ለመጻፍ ያነሳሳኝ። እንደገና ደግሞ ለሁሉም ነገር ማስረጃውን አስቀምጫለሁ። ኬት እንደመጣ ኬት መጣውን እዛ ላይ አስቀምጨዋለሁ። እንዲል ብዬ ዝም ብዬ አላለፍኩም። የሚገርም ነው። እኔ በጣም እንትን ያልኩት እና የተደሰትኩበት አንዱም አሁን ይሄ አነቃቂ ንግግሮች የሚባሉ አሁን ዓለሙን የተቆጣጠሩ አሉ። በነገራችን ላይ አነቃቂ ንግግሮች ብቻ ሳይሆን አነቃቂ መዝሙሮችም ተፈጥረዋል። አሁን በኦርቶዶክስም በፕሮቴስታንቱም ስሰማ አሁን ሚዲያው ዝም ብሎ ልክ አይደለም እና ዝም ብሎ አሉ እንትን የሚሉ ነገሮች እና አብዛኞቹ አነቃቂ ነገሮች ናቸው። ንግግሮችም እንደዛ አሉና እዚህም ላይ ያየሁት አሁን እኛ የምንለው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው። እውነት ነው። ግን አሁን ሁሉንም ነገር ትችላለህ የሚል እሳቤ አእምሮ ውስጥ እየከተቱበት ነው ያለው እና ለዚያ የተሰጠው እንትን በራሱ በጣም ትልቅ ነገር ነው። ምናልባትም እንደውም ከዚህ ጋር ተያይዞ እሱም እዚህም ላይ የሚያስተላልፉት መልእክት ቢኖር ደስ ይለኛል። ይሄ ትችላለህ የሚለው ሰውን ወደ መጨረሻ ወዴት መሰሉት የወሰዱ ሊቀ ሊቃውንት ራሱ እንዲገድል ሱሳይድ ነው። ምክንያቱም ትችላለህ ተብሎ አይችልም። የሰው አቅሙ ውስን ነው። አንድ ብርጭቆ ውሃ ማምጣት የማይችል ሰው ባህር ታመጣለህ ቢባል እንዴት ይሆናል?
የእግዚአብሔርን ባህሪ ለራስ ማድረግ። አሁን እኮ እዚህ መጽሐፍ ላይ እንዳበር እንደሱ ነው የሚሉት። አንተ you are God in your flesh ይላል። አንተ በስጋህ ራሱ አምላክ ነህ፣ in your spirit አምላክ ነህ ይላል። ትውልዱ ወዴት ነው ሊሄድ የሚችለው? እየጠፋ እንደሚሄድ መጀመሪያ ገና ኢትዮጵያ ውስጥ አነቃቂ የሚባለው ምንድን ነው? እርሶ የአውሮፓን ሀገር ያውቁታል፣ የምዕራቡን ዓለም ያውቁታል። ምዕራቡ ዓለም ስራ ሞልቷል። ቤቱ ዝም ብሎ የተቀመጠ ሰው አለ። ያንን አነቃቅቶ ሂድ እዛ ጋር ስራ ነው። እኔ አነቃቅቼው እዚህ አነቃቂ ተብሎ ወዴት መስሪያ ቤት ነው የሚገባው? የትኛው ጋር ነው የሚሰራው? ሁለተኛ አነቃቂ የተባሉ ሰዎች ራሳቸው ምንድነው ትምህርታቸው? ራሳቸውን ትንሽ ከፍ ሊያደርጉ ይችላሉ። መልካቸው ሁሉ ወዲያው ሊለወጥ ይችላል በላበላ ሲያደርጉ፣ በዛ በሚመጣው በሚከፍለው ማለት ነው። ግን ምኑን ነው የምናነቃቃው ኢትዮጵያ ውስጥ የሚለው ነገር መታወቅ አለበትና እርሶ የጠቀሱት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የምንለው እኛ ሁሉን ነው። ደግሞ እኛ ጋር መከራም እኮ የአንድ ክርስቲያን ህይወት ነው። ክፋት አለም እኛ ጋር በፍልስፍናው ዓለም the problem of evil እና the problem of suffering የሚል በጣም መነጋገሪያ ነው። ይሄ ምንድነው ክፋት? ምንድነው ክፋት? ከየት መጣች? መሰቃየትስ ምንድነው ብለው በነገራችን ላይ በተለይ በአውሮፓም በአሜሪካም ተጀምሯል። ይሄ ነገር አስግቷቸው ራሳቸውን አቋቁመው በዩኒቨርሲቲ ሌክቸር እየሰጡ ወደ ኋላችን እንመለስ የሚሉ ሰዎች ተነስተዋልና ወደ ጥንቱ ወደ መሰረቱ ቅድም ወዳሉት ጥሮች ናቸው። በሚሽነሪ አክቲቪቲ ያለ ትምህርት ቤት ይሰራሉ፣ ክሊኒክ ይሰራሉ። ያ ግን አሁን የለም። ምክንያቱም መሰረታዊ የሆነው ነገር ተንዷልና ቅድም እንደጠቀስኩት መጨረሻችን ወደ አለማመን ነው ብለው አምነዋል አውሮፓውያኑ። ደረጃው እሱ ነው። ወደ ፖዚቲቪዝም ደረጃ እንመጣለን ወይ በሳይንስ እናምናለን ወይ ሜታፊዚካል ኮንሰፕቱ በፈለከው ነገር ማመን ነው። ልክ ነህ። ሁሉም መንገዶች ወደ ፈጣሪ ሊያደርሱ ይችላሉ ነው። ግን ፈጣሪ የሚለው ራሱ እየተካደ ስላለ ደግሞ በዚህ ሐሳብ እነሱ እችላለሁ ነው የሚሉት። በእግዚአብሔር እችላለሁ አይሉም። ሌላ ቀርቶ እኮ ምስጋና የላቸውም ለእግዚአብሔር። እንዴት ዋልክ ሲባል እኮ እግዚአብሔር ይመስገን አይልም። ጉድ ሞርኒንግ እንግሊዘኛው ያው ጥሩ ጠዋት ነው። መልካም ማለዳ እሱ እኮ ይሻላል። አሁን በሎ ኦፍ አትራክሽን እኮ ሊቃውንት እንዴት ዋልክ ሲባል ድንቅ ነኝ። እንዴት ነው ይሄ ነገር የሚሆነው? ድንቅ ነኝ ነው። እና ትውልዱ አላወቀውም መስመሩንና ትክክለኛውን ትምህርት ይዞ ስነ ምግባር ጠፍቷል። እና እሱ ሁሉ ነው። እውነት ለመናገር ከሃይማኖት ትሩፋቶች እኮ አንዱ ሰብአዊነት ነው። አሁን እንደው መቼም ዝም ብለን ሃይማኖትን ለሂውማኒቲ ራሱ ዝም ብለን ብንጠብቀው የተረጋጋ ሰው የተረጋጋ ማህበረሰብ መፍጠር ያስችላል ብዬ አስባለሁ። እንደው ስፒሪቹዋሊቲ ብቻ አይደለም እዛ ላይ እና መንግስተ ሰማያትን ብቻ አይደለም፣ ይህንን ዓለም ራሱ ሰጥ ቀጥ አድርጎ እንደው በሚገባ ጦርነት የሌለው ዓለም አድርጎ ለመምራትም ሃይማኖት እኔ አስፈላጊ ነው ብዬ አስባለሁ። በጣም እንደው 10ቱ ትእዛዛት አትግደል፣ እሱን ብንጠብቅ እኮ ዓለም ሰላም ትሆናለች። ቅድም ያነሱት ላይ ግን የቃላት ጨዋታ እንዴት ዓለሙ እንዳጠፋው። ለምሳሌ ሂዩማኒቲ እና ሂዩማኒዝም በጣም የተለያዩ ነገሮች ናቸው። ሂዩማኒዝም ተብሎ አሁን ወጣቱ ማንም ጉግል ቢያደርግ ኮንሰፕቱ እግዚአብሔርን የመካድ ነው። ስፒሪቹዋሊዝም የሚለው ኮንሰፕት እኛ የምናውቀው መንፈሳዊነት በመንፈስ ቅዱስ አይደለም። ስፒሪቹዋሊዝም የሚለው ኮንሰፕት ከምን ያመጡታል? አምናት ሪሊጂየስ በት ስፒሪቹዋል የሚል ኮንሰፕት እንደውም ቀጣዩ ጥያቄ እሱ ነበር። በቃ እንደዚህ አሁን እኔ ሃይማኖተኛ አይደለሁም ግን መንፈሳዊ ነኝ ብሎ አሁን እንደውም አንዳንድ ሰዎች እኛን ሃይማኖተኞች የሚል ስም ሁሉ እየሰጡን መጥተዋል። ሃይማኖት አያስፈልግም። ያለ ሃይማኖት መንፈሳዊነት አለ። መንፈስ ቅዱስ በሃይማኖት ነው። መንፈሳዊነትም እንደዛው ከዛ ጋር የተያያዘ ነገር አለውና እንደውም ጥሩ ነው። ከእርሶ በላይ የሚያውቀው ማንም የለም። ሃይማኖት የሚለው ትርጉምና እምነት የሚለው ትርጉም ራሱ እኔ ብዙ ጊዜ ዕቅበተ እምነት በሚለው ሲመጣ እኔ ዕቅበተ ሃይማኖት ወደሚለው ነው የሚሄደው። ወደሱ እሄዳለሁ። እምነት ሁሉም ነገር እምነት ሊሆን ይችላል። ሃይማኖት ግን የቃሏ ትርጉም ራሷ የለችም በእንግሊዘኛ ላይ። እንግሊዘኛው ላይ የምናገኘው ሪሊጅን እና ፌዝ ነው። እነዚህን ወደ ሃይማኖት ለማምጠኛ ቅድም እንዳልኩት እኮ ነው። እኛ ጋር ስልጣኔ የሚለው ምን እንደሆነ ይነግረናል። ሲቪታስ እነሱ ጋር ከተማ ማለት ነው። ከቃሉ የተነሳ ራሱ በጣም አስቸጋሪ ነገሮች አሉ። ለምሳሌ ማኒፌስቴሽን ሲባል ወጣቱ ምን ይሰማ? ማኒፌስት ማድረግ ጥሩ ነገር መመኘት። ማኒፌስቴሽን ጉግል እንትን ቢያደርግ ዲክሽነሪ ላይ ሄዶ ማኒፌስቴሽን መጨረሻ ላይ ምንድነው? አን ኦከልት ብሎ ነው የሚያመጣው። ጣዖታዊ የጣዖት አምልኮ ማለት ነው። ወደ
ጣዖት መግባት ማለት ነው ቃሉ ራሱ። አሁን ስፒሪቹዋሊዝም፣ ሉሲፈሪኒዝም፣ ሴቴኒዝም እነዚህ የተለያዩ ነገሮች ናቸው። እዛ ላይ በዝርዝር ተቀምጠዋል። እና መንፈሳዊ ነኝ የሚለው ምንድነው? ይሄ ኢንስቲትዩሽናይዝድ የሆነውን ኢንስቲትዩሽን ያለውን ሃይማኖት አልቀበለውም። እና የሎ ኦፍ አትራክሽን የአዲሱ ክርስትና ዋናው ነገር ከተቻለ ክርስትናን የአይሁድ እምነትና የእስልምናም እንትን ስላለው በራሱ አንድነት አለው አይደለም፣ እሱን ድራሹን ማጥፋት የሚል ነው። እነዚህን ድራሻቸውን ካጠፋን በኋላ እንትኑ እንዳይኖር በራሱ ባህል ይኖረዋል። እና አብርሃሚክ ነው የሚሏቸው፣ አብርሃሚክ ይሏቸዋል። አብርሃሚክ ሪሊጅን እኔ እንግዲህ ከታላቁ ሊጋ ስላለሁ የአብርሃሚክ ሪሊጅን የሚለውን የእኔ እሳቤ ትንሽ ለይት እኛንም ከዛ ውስጥ ይከቱናል። ችግር የለውም። እዛም ስርወ ሃይማኖት ይለዋል አብርሃምን በእናንተ ትርጓሜና እንደሱም ስለሚለው ግን የኛ እንዴት ቀድሞም እንደነበረ ሁሉ የሚያሳይ ነው። እንደውም እርስዎ ነው ሲገልጹ የሰማሁት እዛ ጉባኤያችን ላይ ሌዊ ሳይቀር በአባት ወገብ ከመልከጼዴቅ ሄዶ እንዴት እንደተባረከ አብርሃም እንግዲህ ትንሹ በትልቁ ይባረክ ዘንድ ይላል። የመልከጼዴቅን ዘር በውጭም ሀገር ብዙ ጥናቶች ተደርገው ወደ ኢትዮጵያ የሚያመጣው አለ፣ ወደ ኢትዮጵያ ያመጣዋል። እና ስሙን ራሱ ኢትዮጵያዊ ነው እንደሱ ነው። በሌላ ቋንቋ አይገኝም። ያው መልከጼዴቅ በግዕዙ ካልሆነ በስተቀር አይገኝም። ከዕብራይስጡ ጋር ትንሽ ግዕዙና ዕብራይስጡ አንድ አይደለ? ይገናኛል። ያው ጽድቅ ነው በእነሱም መለክ ያው ንጉስ ነው። ዕብራይስጡም ከኛ ጋር ይመሳሰላል። ዕብራይስጡና የኛ ተመሳሳይነት ስላለው አራማይኩም እነዚህ ትንሽ በተወሰነ ደረጃም አረብኛውም አለ። ግን አንዳንዶች እኛ ጋር ብቻ የሚገኙ ሆነው ያሉ አሉ። እነሱ ጋርም በተወሰነ ደረጃ ያለ ነገር አለና ይሄ እንግዲህ መንፈሳዊ ነኝ የሚለው በሎ ኦፍ አትራክሽን ሰይጣናዊ ነኝ ማለት ነው። በጣም ነው የሚያስደነግጠው። ግን ትውልዱ አያውቀውም። አምናት ሪሊጂየስ አም ስፒሪቹዋል ሲናገር እኔ ሃይማኖተኛ አይደለሁም መንፈሳዊ ነኝ ይላል። መጀመሪያ ይሄንን ሐሳብ ያመጡት አውሮፓውያኑ ናቸው። ለምሳሌ የሪፎርሜሽን የተሐድሶ እምነት ሲጀምር አይ ላይ ነው የተመረኮዘው፣ እኔ ላይ ነው የተመረኮዘው። ምክንያቱም የፕሮቴስታንት እምነት የመጣው ከኢንላይትመንት እሳቤ ጋር ነው። አውሮፓ ሰው በላ ሆኖ ራሴ እንዴት ለውጥ ብሎ የኢንላይትመንት ሬናይሳንስ የሚለውን ሐሳብ ሲያመጣ ሴንተር ማን አደረገ? ሰው ነው ሴንተሩ አለ። ከላይ እግዚአብሔር የለም አለ። የአብሶሉት ፓወር ተሰጥቶናል የሚሉት ነገስታት፣ እንደውም እኛ ነገስታቱን አይደለም የአብሶሉት ፓወር ሰጠን የሚሉትን እግዚአብሔርን አናውቀውም ብለው ተነሱ አውሮፓውያን። ከዛ መጡና ሲመጡ እነ ማርቲን ሉተር እነ ጃን ካልቪን እነ ዝዊንግሊ እነዚህ ወዴት መጡ? እንደ ግል አዳኝ አድርገ ኢንዲቪጁዋሊዝም ሆነ እሳቤው፣ ግላዊነት ሆነ። ስለዚህ ሲጀምር ራሱ ወደዛ መጣ። ስለዚህ ያ ነው እያደገ መጥቶ እኔ ሃይማኖተኛ አይደለሁም ግን መንፈሳዊ ነኝ ይላል። በሎ ኦፍ አትራክሽን ግን ሰይጣን ነኝ ማለት ነው። ወደ ውስጡ ሲገባ እንደሱ ነው። ምንም ሌላ የተለየ ነገር የለውም። ይሁን እንግዲህ አብዛኛውን ነገር ምዕመናኑ በተለይ የባህር ዳር ሀገረ ስብከት ሚዲያ የሚከታተሉ ሰዎች ከዚህ መጽሐፍ ያገኙታል ብዬ አስባለሁ። ሁሉም ሰው በተለይ አዲሱ ትውልድ ይህንን እንዲያነብ እመክራለሁ። በጣም ብዙ ፍልስፍናዎች የታዩበትና ብዙ ደግሞ ቃላቶች አሁን ሚዲያም ላይ የምናገኛቸው በቅጥ መልስ የተሰጠበት መጽሐፍ ሆኖ አግኝቼዋለሁ ይህን መጽሐፍና አሁን ባለው መንገድ የማያሳስቱ የሚመስሉ ግን ወደ ጥፋት ሊወስዱ የሚችሉ ነገሮች አንዳንዶቹ አሁን ስልጣኔ ብለን ስናነሳ እኮ በእኛ ቤተክርስቲያን ቋንቋ ንፍተው የሚባል ሁሉም መግዛት ነው። ምክንያቱም ተሰልጠ ብሎ ሰለጠነ ነው። በሁሉም ነገር ላይ መሰልጠን ነው። ያ ማለት ሁሉን መዋጀት፣ ሁሉን መግዛት። ያ ደግሞ ከመጀመሪያው ህሊናን ከመግዛት ራስን ከማስተዳደር ጀምሮ ሊሰጥ የሚችል ነገር ነው። ስልጣኔ ለአንዳንዱ ሰው ዘመናዊ መሆን ብቻ መስሎ የሚታየው ሰው አለ። ግን ስልጣኔ ያው ሁሉንም ነገር መቆጣጠር መቻል ነበረ። ከዚያ አስወጥተውናል። በአብዛኞቹ የሚደረጉ ዲስኩሮች በጠቅላላው ወደ እንደው ከመጽሐፍ ቅዱስ ላይ ካሉ ትምህርቶች ወጣ እንድንል የሚያደርጉ ነገሮችም ስላሉ በጥንቃቄ ለመመልከት ይሄ በጣም ጥሩ ትምህርት ይሰጣል ብዬ አስባለሁ። እንደው ሌሎችም ቀጣይ መርሃ ግብሮች ስላሉበትና መንገደኛም ስለሆኑ ዛሬ እንግዲህ ምናልባት ከዚህ መጨረሻ ላይ የሚሉት መልእክት ካለ ብለው ብንጨርስ የተሻለ ይመስለኛል። እግዚአብሔር ያክብርልኝ ሊቀ ሊቃውንት። እንግዲህ የባህር ዳር ሀገረ ስብከትንም ተመልካቾችንም ይህን ምስል የሚያዩትንም ሁሉ እግዚአብሔር ያክብርልኝ፣ እመብርሃን አትለየን። እኔም ደግሞ በዚህ በጉባኤው ቤቱ መጥቼ በረከት አግኝቻለሁ። እንኳን ጋበዙኝ። ሊቀ ሊቃውንት ስምዐኮነ መልአክ
እግዚአብሔር ያክብርልኝ። ለእናንተነት መምህራንን ለኢትዮጵያ ያብዛልን። አሜን። እግዚአብሔር ያክብርልኝ አባቴ። ክብር ይስጥልን። በጣም ነው የምናመሰግነው። እንግዲህ ተመልካቾቻችን እንደተጠቀማችሁበት ተስፋ እናደርጋለን። እናመሰግናለን። እግዚአብሔር ይስጥልኝ።